ገብረ መስቀል እግዚአብሔር ይስጥልኝ እድሜና ጤናህን ይስጥልኝ። እስታሁን ስለምትረዳይ ደግሞ እግዚአብሔር ክርስቶስ ለአንተ ደግሞ እርዳታውን ይስጥልኝ፣ እድሜውን ጤናውን ይስጥልኝ። እንደምትረዳይ ደግሞ አሁንም እንዲሁ እርዳታ እንዳይቋረጥ አላቋረጥክብኝም። እግዚአብሔር ይስጥልኝ፣ ጤና እድሜውን ይስጥልኝ። ጧት ማታ በአምላከ ዳዊት በጸሎቱ ለሙሴ እየደገምኩ ስምሽን እያነሳው አመሰግናለሁ። እግዚአብሔር ይስጥልኝ። ያመሰግናለሁ በጣም። አዎ ብርሃናችሁ በሰው ፊት ይብራ። ልጄም እየተማረች ነው። እኔ ቤት ክራይ እየከፈልኩኝ ባንቺ እርዳታ አይቋረጥብኝ። ጤናሽን ይስጥልኝ፣ እድሜና ጤና ይስጥልኝ። ምን ልበል፣ በጣም ቃላት ያጥረኛል የኔ እናት። ትንሽ ተንገጫግጬ ነበረ፣ ልጄ ማስተማር አቅቶኝ ነበረ። አሁንም ስለቀጠልሽልኝ እግዚአብሔር ያክብርልኝ። ህመምተኛ ነኝ፣ ልቤን ያመኛል። ካንሰር በሽታ አለብሽ አሉኝ፣ ግን መታከም ስላልቻልኩ ጸበል እየተጠመቅኩ ነው። አባቶቻችን እናቶቻችን ቢተውንም ቢርቁንም ቢለዩንም እግዚአብሔር ለኛ ሰው ያዘጋጃል። የሰማችሁ ነው። ገብረ መስቀል መኖሪያ ሀገር ከእስራኤል አባ ወልደ ኪሮስን ሲረዱን ስለነበር እናመሰግናለን። እሳቸው ደግሞ ምስጋና አላቸው። እሺ ገብረ መስቀል እግዚአብሔር ይስጥልኝ እድሜና ጤናህን ይስጥልኝ። እስታሁን ስለምትረዳይ ደግሞ እግዚአብሔር ክርስቶስ ለአንተ ደግሞ እርዳታውን ይስጥልኝ፣ እድሜውን ጤናውን ይስጥልኝ። እንደምትረዳይ ደግሞ አሁንም እንዲሁ እርዳታ እንዳይቋረጥ አላቋረጥክብኝም። እግዚአብሔር ይስጥልኝ፣ ጤና እድሜውን ይስጥልኝ። ማርታ ወይም ፍቅረ ማርያም ከሀገር አውስትራሊያ ለተማሪ ብርሃኑ ቢክስ ስለዱልን ስለቆዩ እናመሰግናለን። ከሳቸው ምስጋና አላቸው። እሺ ፍቅርተ ማርያም እንደምን አደርሽልኝ? ለዚህ ሰዓትና ለዚህ ወራት እንኳን አደረሰሽ። አሁንም ልጄንም እያስተማርሽልኝ ነው። እርዳታሽ እንዳይቋረጥብኝ አመሰግናለሁ። አስቀድም ተቋርጦበት ነበር፣ አሁን ስለቀጠልሽለት እግዚአብሔር ያክብርልኝ፣ ከፍ ያድርግልኝ፣ ለደረጃ ያብቃልኝ። ደግሞ እህቶችሽንም ወልደሽም ከሆነ የልጆችን አባለ መብላት ያብቃልኝ። እግዚአብሔር ይስጥልኝ። ምስጋና በጣም ነው የማመሰግነው። ጧት ማታ በአምላከ ዳዊት በጸሎቱ ለሙሴ እየደገምኩ ስምሽን እያነሳው አመሰግናለሁ። እግዚአብሔር ይስጥልኝ። ያመሰግናለሁ በጣም። መሰረት ከፍ ያለው መኖሪያ ሀገር ከዩኤስኤ ለተማሪ ቤተልሔም ኪዱ ሲረዱልን ስለቆዩ እናመሰግናለን። ከሳቸው ምስጋና አላቸው። መሰረት ከፍ ያለው በጣም አመሰግናለሁ። ባንቺ እርዳታና ባንቺ አገዝ ልጄም እየተማረች ነው። እኔ ቤት ክራይ እየከፈልኩኝ ባንቺ እርዳታ በጣም አመሰግናለሁ። እድሜና ጤና ይስጥሽ ባለሽበት። እርዳታሽ አይለኝም ይላል። ሙሉ ዓለም ወለተ ዮሐንስ መኖሪያ ሀገር ከዩኤስኤ ለተማሪ ፈቃዱ ተስፋዬ ሲረዱልን ስለነበር በጣም ነው የምናመሰግነው። ከእርሳቸው ምስጋና አላችሁ። ስለምረኝ በጣም አመሰግናለሁ። እግዚአብሔር ይስጥልን። እርዳታ ባይለየን ደስ ይለናል። ምስጋና እግዚአብሔር ይስጥልን። ገብረ መስቀል መኖሪያ ሀገር ከእስራኤል ታምራት ደበላን ሲረዳልን ስለቆየን በጣም ነው የምናመሰግነው። ከእናታየው መልእክት አለን። ገብረ መስቀል በጣም አመሰግናለሁ። ፊልሙን አይተህ እስካሁን ስላላቋረጥክብኝ አመሰግናለሁ። የምታደርግልኝ ሁሉ አመሰግናለሁ። የልጁን ሁኔታ አይተኸዋል። ወደፊትም በገንዘብ ብቻ አይደለም በጸሎትም አግዘኝ፣ ጸልይልኝ። መማር የሚችል ልጅ ባልጋ ላይ ይዤ ያልጋ ቁራኛ ሆኖ ሲቀመጥ በጣም እኔም አሚሮ እየተነካካ ነው። ጸልይ ለእግዚአብሔር ንገርልኝ፣ በጸሎትም አግዘኝ። ገንዘብህም እየደረሰኝ ነው። አመሰግናለሁ። እድሜ ጤና ይስጥልኝ። ያለህበት ሀገር ሰላም ይሁን። ወደ ሀገርህም በሰላም ይመልስህ። እድሜ ጤና ይስጥልኝ። አመሰግናለሁ። ገብረ መስቀል ከሀገር እስራኤል ለሮቤል ታደሰ ስትረዳልን ስለቆየህ እናመሰግናለን። ከልጅየው መልእክት አለውት። በጣም ነው የማመሰግነው። እርዳታ አይቋረጥብኝ ስለቀጠልክልኝ አመሰግናለሁ። ፀሐይ መኖሪያ ሀገር ከሳውዝ አፍሪካ ለወይዘሮ መልካም መስፍን እርዳታውን ስለቀጥሉልን በጣም ነው የምናመሰግነው። ከሳቸው ደግሞ ምስጋና አለው። እሺ አለም ፀሐይ እግዚአብሔር ይስጥሽ እናትዬ፣ እርዳታሽ አይለየኝ፣ አይቋረጥብኝ፣ ጤናሽን ይስጥልኝ፣ ከፍ ያድርግልኝ።
በጦሎትም አረሳሽም አንቺም አትርሽኝ እናትዬ። እንግዲህ መቼም ወልደ ገብርኤልንም እግዚአብሔር ይስጠው በእናንተ አድሮ በሁሉም አድሮ ይህን ሁላ ሰራዊት ይህን ያህል ህዝብ ህፃን የለ አዋቂ የለ እየረዳነ ነው። እግዚአብሔር ይስጥልኝ እናቴ። በጦለት አትለይብኝ፣ እኔም አልለይሽም እናትዬ። ጤናሽን ይስጥልኝ፣ እድሜና ጤና ይስጥልኝ። ምን ልበል? በጣም ቃላት ያጥረኛል። የኔ እናቴ ኑሪልኝ፣ ከፍ ያድርግልኝ። ልጆችን ካሉሽ ልጆችን ይባርክልኝ። የምትሰሪበትንም እድሜ ሁሉንም ይባርክልሽ። በጦለት እለምናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። ሀይሚ ወይም ወለተ ማርያም መኖሪያ ሀገር ከሳውዲ አቶ ምትኩ በላይ መልእክት አላቸው። አመሰግናለሁ። እስካሁን ስለ ረዳችሁን እርዳታ አመሰግናለሁ። አሁንም እርዳታችሁ አይለየኝ። ስራ ስለማልሰራ ሰባራ ነው። እርዳታችሁ እንዳይለየኝ አደራ ላለሁ። አመሰግናለሁ። ጦለት አረጋለሁ። ጦለት አርጉልኝ፣ እርዱኝ። መቅደስ ወለተ ሀረጋዊ ከአገረ ሳውዲ የምትረጃ ታመለ ወርቅ እሷ መልእክት አላት። እሺ አመሰግናለሁ። መቅድዬ ወለተ ሀረጋዊ እስካሁን ረድተሽኛል። አሁንም ምስጋናዬን አቀርባለሁኝ። ትንሽ ተንገጫግጬ ነበረ፣ ልጄ ማስተማር አቅቶኝ ነበረ። አሁንም ስለቀጠልሽልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። ለኔ ያጎደልሽው መድኃኔዓለም ይሙላልሽ። ጤና ችግር ትንሽ አለብኝ፣ ማስተማር አልቻልኩም። ወደ ጤና እያዘነበልኩ አይሌ ለወደፊቱም ነው የምለው። አመሰግናለሁ። ማይሽ አለምዬ እህተ ማርያም ከአገረ ሳውዲ የምትረጃት ዝናሽ ደስታ እሷ መልእክት አላት። አመሰግናለሁ። እኔ መምተኛ ነኝ፣ ልቤን ያመኛል፣ ካንሰር በሽታ አለብሽ አሉኝ። ግን መታከም ስላልቻልኩ ጸበል እየተጠመቅኩ ነው። ዳዳጅ የጓደልብኝ እግዚአብሔር ይስጥልኝ። አመሰግናለሁ። እናማት አሁን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይብራህ ብርሃንክሙ በቅድመ ሰብ፣ ብርሃናችሁ በሰው ፊት ይብራ። የተከበሩ ወንድማችን አቶ የኔነ ተስፋዬ በክርስትና ስሙ ወልደ ገብርኤል የዚህ የንቁ ሚዲያ ባለቤት ደግሞም በዚህ ቦታ ተሰባስባችሁ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ጨምሮ ለዚህ ሰዓትና ለዚህ ጊዜ ባደረሰን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ድምጻችሁ አይሰማም። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከረማችሁ? እንግዲህ የትምህርታችን ርዕስ ቅድም በመግቢያ ላይ እንደሰማችሁት እንደሰማነው እንደዚህ ይላል ቃሉ፣ ብርሃናችሁ በሰው ፊት ይብራ ይላል። ይህን ቃል ከኔ በመቀጠል ሁላችሁም ድምጻችሁን ከፍ አድርጋችሁ ትናገራላችሁ። ብርሃናችሁ በሉ በሰው ፊት ይብራ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ላይ የሚገኝ የእግዚአብሔር ቃል ነው። እንግዲህ ይህንን ቃል ማን ተናገረው ስንል የቃሉ ባለቤት ራሱ እግዚአብሔር ተናግሮታል። ቃሉን ደግሞ ማን የጻፈው ስንል ከአራቱ ወንጌላውያን ለዚህ ለሐዋርያው አገልግሎት ከመጠራቱ በፊት ቀራጭ የነበረ ስሙ ማቴዎስ የሚባል ቃሉን ጽፎት ቃሉን ዘግቦት ወይም ሐሳቡን አስቀምጦልን ይገኛል ማለት ነው። እና እንግዲህ ክርስቶስ ሲናገር ምን አለ? ብርሃናችሁ በሰው ፊት ይብራ እያለ እንግዲህ ሰው በሆነበት ሰዓት ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ የታመሙትን እያዳነ እየፈወሰ የወደቁትን እያነሳ
የተራቡትን በበረከቱ እያጠገበ እያበላ እያጠጣ ደግሞም የሞቱትን በአምላክነቱ በስልጣኑ በኃይሉ እያነሳ እኛን ለማዳን ዓለምን ለማዳን ከሰማይ ሰማያት ወርዶ ወደዚህ ዓለም በመጣ ሰዓት ይህንን ቃሉን ተናግሮታል። የሰማችሁ ነው። ብርሃናችሁ በሰው ፊት ይብራ። ብርሃናችሁ ማለት ስራችሁ ማለት ነው። ምናችሁ አልኳችሁ? ስራችሁ። እያንዳንዳችን የምንሰራው መልካም ስራ፣ እያንዳንዳችን የምናደርገው መልካም ነገር ሁሉ በሰው ፊት ሊበራ ይገባል። በሰው ፊት ሊታወቅ ይገባል። ሰዎች መልካም ስራ እየሰራን መልካም ስራ እያደረግን ሰዎች ከኛ እንዲማሩ፣ ሰዎች ከኛ እንዲረዱ፣ ሰዎች እኛን አብነት አድርገው እኛ የምንሰራውን መልካም ስራ እንዲሰሩ ለሰዎች ማስተማር፣ ለሰዎች ማስረዳት፣ ለሰዎች ማስገንዘብ ከኛ ይጠበቃል ማለት ነው እና ስለዚህ ብርሃናችሁ በሰው ፊት ይብራ የሚለው ስራችሁ በሰው ፊት ይታወቅ። የሚያስቀድሰው፣ የሚጸልየው፣ ማህበር የሚጠጣው፣ ዝክር የሚዘክረው፣ የተራበ የሚያበላው፣ የተጠማውን የሚያጠጣው ሁሉ ይህን ስራ የሚሰሩ ሁሉ ሰዎችም ይህን ስራ የማይሰሩ ሰዎች አይተው ይሰሩ ዘንድ አይተው ያደርጉ ዘንድ ከሰዎች መማር አለባቸው፣ ለሰዎች ማስተማር አለብን ማለት ነው እና በተቻለ መጠን እንግዲህ ባለን ጊዜ ባለን ዘመን ባለን ሰዓት ጥሩ ስራ ሰርቶ ማለፍ እጅግ መታደል ነው። ምንድን አልኳችሁ? እጅግ ምን ማለት ነው? መታደል ነው። የሚገርማችሁ በዛሬው ዕለት በዚህ ቦታ እንግዲህ በተቻለ መጠን በእስልምና እምነት ያላችሁ አባቶች፣ እናቶች እንደዚሁም ደግሞ በፕሮቴስታንት እምነት ያላችሁ በሌላው እምነትም ያላችሁ እንደዚሁም ደግሞ የክርስትና ሃይማኖት ተከታይ የሆናችሁ በአጠቃላይ እንግዲህ በዚህ ቦታ ተገኝታችኋል። ይሄ የሆነው ደግሞ በዋናነት በእግዚአብሔር ሰብሳቢነት ሲሆን ከሱ በታች ደግሞ በወንድማችሁ በዚህ የንቁ ሚዲያ ባለቤት በሆነው በአቶ ተስፋዬ የኔነ ወይም ደግሞ በክርስትና ስሙ በወልደ ገብርኤል አማካኝነት ሁላችንም ተሰባስበናል። ያሰባሰበን ስሙ የተመሰገነ ይሁን። አሜን በሉ። ስሙ የተመሰገነ ይሁን። ሁልጊዜ በመልካም ነገር ያሰባስበን፣ ሁልጊዜ በተቀደሰ ነገር ያገናኘን እና የሚገርማችሁ ነገር ወንድማችን አቶ የኔነ ተስፋዬ በተቻለ መጠን በእውነት እግዚአብሔር ከሰጠው ላይ እግዚአብሔር ካደረገት ላይ ሰዎቹን እያስተባበረ ሰዎቹን በማነጋገር ሰዎቹን በማስረዳት የተባቡ እንዳሉ የተጠሙ እንዳሉ ልብስ የሚቸግራቸው በኑሮ በኢኮኖሚ ዝቅ ያሉ እናቶች አባቶች ህብረተሰብ እንዳለ ይህንን በማመን ይህንን በመገንዘብ በዛሬው ዕለት ይህን የተቀደሰውን ፕሮግራም የግብዣ ፕሮግራም አድርጎ ሁላችንም እንድንሰባሰብ አድርጎናል እና ወንድማችንን እግዚአብሔር በጤና በሰላም ጠብቆ እንዲያኖርልን ይህን የተቀደሰ ስራ ከዚህ የበለጠ ደግሞ እንዲቀጥልበት እግዚአብሔርን አመስግኑሳል። አመስግኑ እግዚአብሔርን። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ላይ እንደዚህ የሚል ኃይለ ቃል አለ። የሚገርማችሁ ወሃሎ አሃዱ ቢሲ ባኤል ዘስሙ ነዌ፣ ስሙ ነዌ የሚባል አንድ ባለጸጋ ነበረ። የሰማችሁ ነው። ስሙ ማን የሚባል? ነዌ የሚባል አንድ ባለጸጋ ነበረ ይላል። ወይለብስ ሜላተ ወለ፣ ቀይ ሐር የሚለብስ ነጭ ሐር የሚለብስ ልብላ ያለውን ልጠጣ ያለውን ልልበስ ያለውን የማያጣ እጅግ ባለጸጋ ሰው ነበረ ይላል። የሚገርማችሁ ነገር እና ይህ ሰው እግዚአብሔርን አያውቅም፣ መልካም ስራ አይሰራም። በጣም እጅግ ባለጸጋ ነው፣ እጅግ ሀብታም ነው። ከመላችሁ በላይ አለው። እግዚአብሔር አትረፍርፎ አብዝቶ ደርቦ ደራርቦ ሰጥቶታል። ግን ከሱ በታች ያሉትን ደካማዎቹን ድሃዎቹን አይረዳም፣ አያግዝም ነበረ። ዝቅ ካለ በኋላ እንዲላ ወሃሎ አሃዱ ነዳይ ዘስሙ አላዛር፣ ስሙ አላዛር የሚባል በቁስለ ስጋ በስጋ ቁስል የተመታ አንድ ድሃ አላዛር የሚባል ደግሞ ባጠገቡ ይኖር ነበረ ይላል። ካለ በኋላ ግዱፍ ውስተ ደድየሁ ለባይል፣ ከዚህ ከባለጸጋው ከነዌ ደጅ አጠገብ
ወይም ደግሞ በረንዳ ላይ ወድቆ በስጋ ቁስል ታሞ ይኖር የነበረ አንድ አልዓዛር የሚባል ድሃ ነበረ። ማን ይባል? አልዓዛር የሚባል አንድ ድሃ ነበረ ይላል። ባለጸጋው ደግሞ ማን ይባላል? በጣም ጥሩ እየተከታተላችሁ ነው። እግዚአብሔር ይስጥልኝ። ማን ይባላል? ነዌ ተብሎ ይጠራል። እና ይሄ ነዌ የሚባለው እጅግ በጣም ሀብታም ነው። ዛሬ የበላው ነገ አይበላም። ጠዋት የበላውን ከሰዓት በኋላ አይበላም። ዛሬ የለበሰው ነገ አይለብስም። እጅግ ሀብታም ነው። ገንዘብ አለው። ዝክር አይዘክር፣ ማህበር አይጠጣ፣ ሰንበቴ አይጠጣ፣ አያስቀድስ፣ አይጸልይ፣ ፈጣሪን አይፈራ። ሁልጊዜ ነጋ መሸ ለሆዱ ብቻ የሚኖር ባለጸጋ ነበር። በእውነት እግዚአብሔርን ያሳዘነ ማንን ያሳዘነ? እግዚአብሔርን ያሳዘነ ሰው ነበር። የሚገርማችሁ ነገር እግዚአብሔርን ያሳዘነ እግዚአብሔርን ያስቀየመ ነበረ። ይሄ አልዓዛር የሚባለው በቁስል የተመታ በበሽታ የታመመ ህመም ያለበት ይሄ አልዓዛር የሚባል ደግሞ ከቤቱ አጠገብ ይኖር ነበረ። ሰውየውና የሰውየው ቤተሰቦች አልዓዛርን ይጸየፉት ነበረ። እንደ ሰውም አይቆጥሩት ነበረ። ገንዘብ የእግዚአብሔር ነው፣ እንጀራ የእግዚአብሔር ነው፣ መጠጥ የእግዚአብሔር ነው፣ ልብስ የእግዚአብሔር ነው፣ ሁሉም ነገር የእግዚአብሔር ነው ብለው አልዓዛርን አያግዙትም፣ አይረዱትም ነበር ነው የሚለው። የሚገርማችሁ ነገር አልዓዛር ምንም ድሃ ቢሆን አልዓዛር እንደዚህ እንደ ነዌ ባለጸጋ ምንም ነገር ባይኖረው ጸሎተኛ ነበረ፣ ይጾም ነበረ። ፈጣሪውን ይለምን ነበረ፣ ፈጣሪውን ያመሰግን ነበረ። እንደዚያ ድሃ ሆኖ እንደዚያ ሕመምተኛ ሆኖ ፈጣሪውን ይፈራ ነበረ፣ ፈጣሪውን ያመልክ ነበር። ማንን ያመልክ ነበረ? ፈጣሪው እግዚአብሔርን ያመልክ ነበር። በእውነት ፈጣሪውን ያመልክ ነበር። እና የሚገርማችሁ ነገር አልዓዛር በዚህ ሁኔታ ሲኖር የሚገርማችሁ የባለጸጋው ውሾች ነበሩት። ምን ነበሩት? ውሾች ነበሩት። እና ልክ እንደዚያ እንደ ኢዮብ እንደሚባሉ አባታችን ሰውነቱ በቁስል የተመታ ስለነበረ በቁስል ሕመም የታመመ ስለነበረ ሰዎች ቢጨክኑበትም ባለጸጋው ቢጨክንበትም እግዚአብሔር ግን ውሾቹን ገራም እንዲሆኑ አድርጎ ቁስሉን በምላሳቸው ይልሱለት ነበር። የሰማችሁ አይደል? የውሻ ምላስ እንደሚታወቀው ልዝም ነው። ያው ውሻ ሲል በምላሱ ሲልስ ብዙም አይምምና ልክ እሱም አይከለክላቸውም ነበር እና ደስ ይለው ነበር፣ አይከለክላቸውም። የውሾቹ ምላስ ከባለጸጎች ከሰዎች ይልቅ እሱን ያጽናናው ነበር። እየሰማችሁ ነው? ይሄ የማን ስራ ነው? አሁንም የሚገርማችሁ ነገር እኛን ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ቢተውንም ቢርቁንም ቢለዩንም እግዚአብሔር ለኛ ሰው ያዘጋጃል። እየሰማችሁ ነው? እግዚአብሔር ለኛ ምን ያዘጋጃል? የሚያበላንን የሚያጠጣንን የሥራ ዕድል የሚፈጥሩልን ታሪካችን የሚቀይሩልን ከጨለማ ወደ ብርሃን እንድንወጣ የሚያደርጉልን እግዚአብሔር ለኛ ሰዎችን ያዘጋጃል። ከኛ የሚጠበቀው የዋህ መሆን፣ ደግ መሆን፣ ቅን መሆን፣ ጸሎት ማድረግ፣ ጸሎተኛ መሆን፣ ጿሚ መሆን፣ እግዚአብሔርን መፍራት ብቻ ነው። ማን መፍራት ብቻ ነው? ማን መፍራት ብቻ ነው? እግዚአብሔርን ከፈራን እውነትን ነው የምነግራችሁ፣ እግዚአብሔር እኛን ፈጥሮናልና አይረሳንም፣ አይተወንም። እየሰማችሁ አይደለም? እግዚአብሔር መልካም አባት ነው። ስለመገበን፣ ስላለበሰን፣ ስለጠበቀን ስሙ የተመሰገነ ይሁን። የሚገርማችሁ ነገር እንዲህ የሆነ ይሄ አልዓዛር የሚባለው ድሃ ምንም ነገር የሌለው ገንዘብ የለው፣ ሀብት የለው፣ ከብት የለው፣ ምን የለው፣ ትዳር የለው፣ ምንም ነገር የለው። የሚገርማችሁ ነገር ብቻ ታሞ በስጋ ቁስል ታሞ በዚያ በባለጸጋው ቤት ነበረ ወድቆ የሚኖረው። የሚገርማችሁ ነገር ይሄ አልዓዛር የሚባለው ድሃ ከዚህ ከሀብታሙ ከነዌ አፍ ሲመገብ የሚንጠባጠበውን የሚወድቀውን ያንን ልክ እንደ ዶሮ ወይም ደግሞ እንደ ሌሎች እንደ እንስሳት እየለቀመ ያንን የወዳደቀውን ይመገብ ነበር። እየሰማችሁ ነው አይደል? አልዓዛርን እንግዲህ በዚህ በነዌ ቤት ውስጥ ብዙ ነገር አለ። ገንዘቡ አለ፣ ወርቁ አለ፣ የሚበላው የሚጠጣው ንብረቱ ገንዘብ ሁሉ ነገር አለ፣ ከብቱን ሰው አለ። እነሱ የስጋ ወጡን ሲበሉ እነሱ ሌላ ነገር ሲበሉ ሲጠጡ አልዓዛር እንግዲህ የሚያስታውሰው አልነበረም። ከአልዓዛር ጋር ግን ማን ነበረ? የፈጠረን ማን ነበረ? እግዚአብሔር ስለነበረ አንዳችም ቀን ከፍቶት አያውቅም። እና እንግዲህ አልዓዛር በዚህ ሁኔታ ሲኖር ድሃም ሆኖ መኖርም ሀብታም ሆኖ መኖርም ከሞት ማምለጥ አይቻልም። እየሰማችሁ ነው? የሚገርማችሁ ነገር አልዓዛር ከጊዜ በኋላ
ሞተ ይላል። እየሰማችሁ ነው? ያ በባለጸጋው በነዌ ቤት ተንቆ ተጥሎ ለማየት ተጸይፈውት ይኖር የነበረ አልዓዛር በእንደዚያ በቁስል ተመቶ የነበረው አልዓዛር ታመመና ጊዜው ደረሰና ታመመና ነፍሱ ከስጋው ተለይታ ወደ እግዚአብሔር ሄደች። ወደ ማን ሄደች? ወደ ማን ሄደች? ወደ እግዚአብሔር ሄደች። አልዓዛር ሲሞት መላእክተ ብርሃን የእግዚአብሔር መላእክት እኛን የሚጠብቁን መላእክት እኛን የሚያማልዱን መላእክት ከሰማይ ወርደው የአልዓዛርን ነፍስ በእልልታ በዝማሬ በይባቤ እልል እያሉ ፈጣሪን እያመሰገኑ የአልዓዛርን ነፍስ ይዘው ወደ እግዚአብሔር ወሰዷት። ወደ ማን ወሰዷት? አልዓዛር እንደነገርኳችሁ ምንም ድሃ ቢሆንም በሃይማኖቱ ግን የጸና በምግባሩ የበረታ ጸሎት የሚያደርግ ድሃ ነኝ ብሎ ፈጣሪን የማያማርር ፈጣሪን የሚያከብር ፈሪሃ እግዚአብሔር ያለው ሰው ነበር። የሚገርማችሁ ነገር ግን ከጊዜ በኋላ ሞተ፣ አረፈ። መላእክት ነፍሱን ተቀብለው ወደ ገነት ወሰዷት። ወደ ማን ወሰዷት? ስለዚህ እኔና እናንተም ጸሎት አድርገን እየጾምን ንስሐ እየገባን የተራበ እያበላን ኋላ ስንሞት ደግሞ ቅዱሳኑ ጻድቃኑ ካሉበት ወደ ገነት እንድንገባ መልካም ፈቃድ ይሁንልን። አትፈልጉም ወይ? ወደን ነው የምንፈልገው እንዴ? እምናስቀድሰው፣ እምንጸልየው፣ እምንጾመው፣ የተራበ የምናበለው፣ የተጠማ የምናጠጣው፣ ዝክር የምንዘክረው፣ የተጣላ የምናስታርቀው፣ የተለያየውን የተኮራረፈውን አንድ የምናደርግ እንዲነጋገሩ እንዲያወሩ የምናደርግ ወደ ማን ለመግባት ነው? ወደ ማን ለመግባት ነው? ከማን ጋር ለመኖር ነው? ከማን ለማምለጥ? ንገሩኝ እንጂ ከማን ለማምለጥ? ከሰይጣን ከዲያብሎስ የዘላለም እሳት እንዳያቃጥለን አይደለ? ወደዚያ ወደ ሲኦል የሚባለው ወደ ጨለማ ወደ ገሃነም ከመወርወር እንድንድን እንደዚህ ያለው ተቀደሰውን ስራ እንሰራለን ማለት ነው። እስከ መጨረሻው ዘልቀን በመልካም ስራ እንድንኖር መልካም ፈቃድ ይሁንልን። ስለዚህ መላእክት ተቀብለው ወደ ገነት ወሰዱት። ገነት ላይ እንደሚታወቀው ኃጢአት የሰራ የበደለ የዋሸ የዘሞተ የገደለ ያሳደደ ዋሽቶ ያጣላ ዋሽቶ ያለያየ ጨካኝ የሆነ ራስ ወዳድ የሆነ የሚገባባት ቦታ አይደለችም። ገነት የሚገባው እግዚአብሔርን ፈርቶ እግዚአብሔር ባስቀመጠለት ሕግና ጸንቶ የኖረ ብቻ ነው ወደ ገነት የሚገባውና ከዚያን መካከል አባታችን አብርሃም እነ ይስሐቅ እነ ያዕቆብ ሌሎችም ቅዱሳን ጻድቃን በዚያ ቦታ ነበሩና ይህን የአልዓዛር ነፍስ እነዚያ የብርሃን መላእክት የአልዓዛርን ተቀብለው በክብር ወደ አብርሃም ወሰዱት፣ ወይም ደግሞ በአብርሃም አጠገብ አሳረፉት። እየሰማችሁ ነው? በማን አጠገብ? በማን አጠገብ? አብርሃም። የአብርሃም በረከት እግዚአብሔር ያብዛልን። አስተውላችሁ ከሆነ እንግዲህ ወንድሞቻችን እህቶቻችን በትዳር ሲወሰኑ ወደ ትዳር ዓለም ሲመጡ ለአቅመ አዳም ለአቅመ ሔዋን ደርሰው እንግዲህ ለዚያ ለጋብቻ ሲደርሱ ምን ብለን ነው የምንመርቃቸው? ትዳራችሁን ሕይወታችሁን እንደማን ይባርክላችሁ? እንደ አብርሃምና እንደ ይስሐቅ ምን ይበልላችሁ? ይባርክላችሁ። ደግሞ ከሞቱ በኋላ ምን ብለን ነው የምንጸልላቸው? በሞት ለተለዩን አባቶቻችን በሞት ለተለዩን እናቶቻችን ምን ብለን እንጸልያለን? ነፍሳቸውን በአብርሃምና በይስሐቅ አጠገብ እንዲሁም በያዕቆብ አጠገብ ምን ይበልልን? ያሳርፍልን ብለን እንጸልላቸዋለን። ስለዚህ የአልዓዛር ነፍስ ቀጥታ በአብርሃም አጠገብ ተቀመጠች። እኛንም ለዚህ ያብቃን። ይህ ከሆነ በኋላ ያ ባለጸጋው ምንም ቢበላ ቢጠጣ ቢለብስም ከጊዜ በኋላ ሞተ ይላል። ምንም ሳይዘክር ካለው ሳያካፍል ካለው ሳይሰጥ ከጊዜ በኋላ በሞት ተለየ። በምን ተለየ? በሞት ተለየ። በዚህ ሰዓት የባለጸጋውን ነፍስ የጨለመው መላእክት ወይም ደግሞ መላእክተ ጽልመት የሚባሉት ከእግዚአብሔር ዘንድ ተለይተው የዚህን የኃጢአተኛውን የዚህን የክፉን የጨካኙን የራስ ወዳዱን መሞት የማይመስለውን የነዌን ነፍስ ከባለጸጋው ከስጋው ለይተው ወደዚያ ወደ ሰማይ ወሰዱት ይላል እና እግዚአብሔር ምናው እነዚህ የዚህን የነዌን ነፍስ ጥርስ ማፋጨት ባለበት እሳቱ ባለበት ባህሩ ባለበት መከራ ባለበት ፍዳ ባለበት ስቃይና ልቅሶ ባለበት ወደዚያ ወርውሩት። ወደዚያ ምን በሉት? ወደ ማን? ወደዚያ የምለው ማን ነው? ቦታው እሱ ማን ይባላል? ሲኦል። ሲኦል ደግሞ ምን አለበት? አራዊት። ምክንያቱም ትላትሉ ያለበት
ጠላታችን ዲያብሎስ ያለበት እሳት ያለበት ልቅሶ ያለበት መከራ ፈተና ውጣ ውረድ ያለበት ቦታ ነው። በእውነት ወደዛ ከመግባት መዳላለን ይሰውረን። ይህ ሰው ሳያስበው በድንገት ሞት መጣበትና ሞት ደግሞ አያማክርሽም አያማክረን በዚህ ቀን ነው የምመጣው ብሎ ያማክራል እንዴ? እንደ ብዙ እናቶቻችን ብዙ አባቶቻችን ብዙ ወንድሞቻችን ብዙ እህቶቻችን በስጋ ተለይተውናል። እኛም ደግሞ ባለቀኞች ነን። እኛ ምኖች ነን ባለቀኞች ነን። በሞት ተለይተውናል። ግን እነዚያ ሲሞቱ ልጄ በዚህ ቀን ልሞት ነው አባቴ ወይም እህቴ በዚህ ቀን ነው የምሞት ብለው ነገሩን ያውቃሉ እንዴ? አለ እንዴ? የለም። ማንም ሰው ሳናስበው ሌባና ሞት አንድ ነው። ሌባና ሞት ወይም ሌባና ፈተና ወይም ደግሞ አደጋ መቼ እንደሚከሰት መቼ እንደሚፈጠር መቼ እንደሚሆን አይታወቅም። ሲሆን ብቻ ሲደረግ ብቻ ያኔ ላይ ተደናግጦ ውይ ብለን ደረታችን ደቅተን እንባችን አፍሰን ነፍስን ይማር ከማለት ውጭ ምን እናመጣለን? ምን እናደርጋለን? እነሱ በሄዱበት መንገኛ ከመሄድ እንቀራለን እንዴ? እንቀራለን ወይ? አንቀርም እኮ በእውነት ፍጻሜያችን ያሳምርልን። የዚህን ሰውዬ የባለጸጋውን ነፍስ ወደዚያ ወደ ሲኦል ተወረወረች። በምድር ላይ የነበረው ሀብቱ፣ ንብረቱ፣ ገንዘቡ ወደ ሲኦል ከመግባት ሊያድነው አልቻለም። ወደ ሲኦል ከመግባት ሊያድነን ሊሰውረን የሚችለው መልካም ስራችን ብቻ ምን ስራችን ብቻ ነው። ልክ እንደ ዛሬው እንደ ወንድማችን እንደ የኔነህ እንደ የኔ ተስፋዬ እና በዚያ ውስጥ እንዳሉ ሰራተኞች ወንድሞቻችን ይህን የተቀደሰ ስራ እንደሚሰርተን ካላለህን በስተቀር ወደ ሲኦል ከመግባት ወይም ወደ ሲኦል ከመውረድ አንዳችም ነገር የሚያስቀረን ነገር የለም። ምክንያቱም እግዚአብሔር ቃሉ አይለወጥም። እየሰማችሁ ነው? እግዚአብሔር ምን አይለወጥም። ጊዜ ሰጥቶሻል፣ ጊዜ ሰጥቷል፣ ጊዜ ሰጥተናል። በጊዜያችን መጠቀም በጊዜያችን መስራት ያስፈልጋል ማለት ነው። ስለዚህ የሚፈታተነንን ኃጢአት ሰርተን ጊዜያችን እንድናሳልፍ የሚያደርገው መንፈስ እግዚአብሔር ያደርቅልን። ስለዚህ ሰውዬ ወደዚያ ዲያብሎስ ተቀብሎ ሲገርፈው አንዜ ወደ ሳሱ ሲከተው አንዜ ወደ ባው ሲከተው ተቸገረ። ይህ ሰውዬ መብላት መጠጣት የለመደ እዚያ ላይ ዱላ ስቃይ እሳት ውስጥ መግባትን አያውቅም። ያለም አልመሰለው። ተቸገረ። ተሰቃይቶ በደን በመከራ በፍዳ ተይዞ ሳለ አሻግሮ ሲመለከት በሱ ቤት ይኖር የነበረውን ያንን ድሃውን አልዓዛርን ተመለከተው። ማንን ተመለከተው? አልዓዛር የሚባለው እንዳ በሱ ቤት የነበረውን ያልጎበኘውን፣ ያልጠየቀውን፣ ያላበላውን፣ ያላጠጣውን፣ ያልረዳውን፣ ያላገዘውን፣ ያላሰበውን እሱ ፊቱ እንደ ፀሐይ እየበራ እየተደሰተ ደስ እያለው ከነ አብርሃም ከአባቶቹ ከእናቶቹ ከበላይት ጋር ደስ እያለው በገነት ያያል። እሱ ደግሞ በመከራ በፍዳ ተይዞ ይመለከታል። አባቴ አብርሃም አለ። አባቴ ማን አለ? አባቴ አብርሃም ባለጸጋው ነው። እባክህን አልዓዛርን ወደ እኔ ላክልኝ። ለምን? አሁን በውሃ ቃጠሎ ልሞት ነው። እባክህን አልዓዛር አጠገብ ያለው የማይዋላ በቤት ነበረ። አሁን በውሃ ጥም ልሞት ነውና እባክህን በጣቱ ብቻ ውሃ ነክሮ ጉሮሬን ያረሰርስልኝ ዘንድ ወደ እኔ ላከው። ወደ ማን ላከው? ወደ እኔ ላከው ብሎ አብርሃምን ጠየቀው። አብርሃም ምን አለው? አይ አልዓዛር ወደ አንተ እንዳይመጣ ወይም እኛ ወደ እናንተ እንዳንመጣ እናንተ ደግሞ ወደ እኛ እንዳትመጡ በመካከላችን ትልቅ ገደል አለ። በመካከላችን ምን አለ? ንገሩኝ እንጂ ትልቅ ገደል አለ። አይቻልም፣ አይሆንም። ትልቅ ገደል የተባለው የእግዚአብሔር ቃል የማን ቃል ነው? ኃጢአተኛው ጻድቁ ወዳለበት፣ ጻድቁ ደግሞ የጸደቀው እግዚአብሔርን አስደስቶ የሞተው ወደ ኃጢአተኛው ወደ ሲኦል እንዳይሄድ የማን ሕግ አለ? የማን ሕግ አለ? እናንተ ወደ እኛ ወደ እናንተ እንዳንመጣ በመካከላችን ላይ ምን አለ? ትልቅ ገደል አለ። አይቻልም፣ ማለፍ አይቻልም ብሎ መለሰለት ይለናል። እኔ እኮ ታዲያ ልሞት ነው እኮ እንድናርጋለው እንዴ? አንተ በምድር ላይ ስትበላ ስትጠጣ ስትደሰት ነበረ። አሁን ደግሞ አልዓዛር ደግሞ ተራውን እየተደሰተ ይገኛል። እየሰማችሁ ነው? ያንተ ደስታ ምድር ላይ ጊዜያዊ ነበረ። የአልዓዛር ደስታው ግን እስከ መቼ ነው? አረ ንገሩኝ። አሁንም አልተሰማኝ። እስከ መቼ ድረስ ግን? ተቃሉ ጋር ናችሁ? ከትምህርቱ ጋር ናችሁ? ደግስ ለሁላችን የሚጠቅም ነው። ለሁሉ ሰው ለሆነ ሁሉ የሚጠቅም የሚያስረዳ
ግንዛቤ እንዲኖረን የምንማርበት የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል ነው። ልጆቹን ትንሽ አረጋጓቸው፣ አንተ ትንሽ ልብ እንዳይሰርቁ እና ከዚያ በኋላ እየጨረስኩ ነው። ስለዚህ ምክንያቱም ነዌ ባለጸጋው በዚህ ሁኔታ ሲኖር በዚያ በመከራ ውስጥ በስቃይ ውስጥ ሲኖር አብርሃምን ለመነው፣ አይቻልም አለው። ከዚያ በኋላ ላይ እንግዲያውስ አለ በምድር ላይ 5 ወንድሞች አሉ። ስንት ወንድሞች አሉኝ? 5 ወንድሞች አሉኝ። አሁን እዚያ ሂዶ እነሱም እኔ ወዳለሁበት እንዳይመጡ ያስተምራቸው። አሁን ነዌ ከራሱ በላይ ለማን ማሰብ ጀመረ? ለማን ማሰብ ጀመረ? ስንት ወንድሞች አሉኝ አለ? 5 ወንድሞች ስላሉኝ እኔ ያለሁበትን ቦታ እንዳያዩ በእኔ ላይ የደረሰው መከራ በእነሱ ላይ እንዳይደርስ ሂዶ ያስተምራቸው ብሎ አብርሃምን አሁን ደግሞ ጥያቄ ያቀርብለታል። አብርሃም ምን አለ? አይ አላዛራውን አይሄድም። በምድር ላይ እነ ሙሴ አሉ፣ ካህናት አሉ፣ ሊቃውንት አሉ፣ አባቶች አሉ። አዎ ቃሉ አለ፣ መጻሕፍት አሉ። መጻሕፍትን ያንብቡ፣ አባቶቻችን ይስሟቸው፣ ሙሴን ይስሙ፣ እነሱን ይስሟቸው። እነሱን ከሰሟቸው አንተ ወዳለበት ቦታ እንዳይመጡ ይሆናሉ። ካልሰሙ ግን አንተ ወዳለበት ከመምጣት የሚያድናቸው ወይም ደግሞ የሚይዛቸው ነገር የለም ብሎ አብርሃም ይመልሳል። አይ አለ ከኛ ከዚህ ሂዶ ከሞቱት መካከል ተነስቶ ካልሰበካቸው ካልነገራቸው አይቀበሉም፣ አያምኑም ብሎ አሁንም ነዌስ ነው ወንድሞች ይከራከራል፣ ያስባል። የሚገርማቸው ነገር ከዚያ በኋላ ሙሴን ካልሰሙ ካህናትን ካልሰሙ አባቶችን ካልሰሙ አልዓዛር ከዚህ ሂዶ ቢያስተምራቸው እሱንም ምን አይሉትም፣ አይሰሙትም። ስለዚህ አይሆንም ብሎ አብርሃም አሁን በዚህ ሰዓት መልሱን ዘጋ። እየሰማችሁ ነው። አሁን አልዓዛር እየተደሰተ ነው። መልኩ እንደ ፀሐይ ያበራ ደስ ብሎት መታመም የለ። የታመመው በስጋ ነበር፣ ያም ቁሟል፣ ያም ባለበት ቀርቷል። እየሰማችሁ ነው። አይዟችሁ ይመናል። ሁላችሁም የእግዚአብሔር ልጆች በዚህ ዓለም መቸገር፣ በዚህ ዓለም መሰቃየት፣ በዚህ ዓለም መራብ፣ በዚህ ዓለም መጠማት ጊዜያዊ ነው። ይሄ ሁሉ ነገር አይቀጥልም። በተቻለ መጠን ቅዱስ ጳውሎስም እንደተናገረው የኛ ሀገራችን በየት ነው አለ? በየት ነው አለ? በሰማይ ነው። የኛ ቤታችን በየት ነው አለ? የኛ መኖሪያችን ይሄ ጊዜያዊ ነው። በየት ነው አለ ቅዱስ ጳውሎስ? ያችኛዋን ተስፋ እያደረግን እንደ አልዓዛር ጸሎተኛ ሆነን የተጣሉትን እያስታረቅን የተለያዩትን አንድ እያደረግን የተኮራረፉትን እንዲነጋገሩ እንዲያወሩ እያደረግን ደግሞ ከኛ በታች ያሉትን ደግሞ በምንችለው ነገር እያደረግን ጥሩ ስራ ሰርተን እጅ ለእጅ ተያይዘን የእግዚአብሔር መንግስት እንድንወርስ መልካም ፈቃድ ይሁንልን። አሁን ነዌ ወደ ሲኦል የገባው ሀብታም በመሆኑ ነው እንዴ? ሀብታም መሆን ኃጢአት ነው? ንገሩኝ እንጂ። የሚገርማችሁ ሀብታም መሆን ለሁለት ነገር ነው። አንደኛው በአግባቡ እንድንስተዳደርበት በአግባቡ ያለንን ነገር በምድር ላይ እንድንኖርበት ነው። ሁለተኛው ነገር ደግሞ ከኛ በታች ያሉትን እንድናግዝና እንድንረዳ ነው። ስለዚህ በተቻለ መጠን ነዌ የተኮነነው ሀብታም ባለጸጋ በመሆኑ ሳይሆን ያለውን ባለማካፈሉ ራስ ወዳድ በመሆኑን ራሱ ብቻ እየበላ እየጠጣም እየለበሰ በመኖርና ከሱ በታች ያሉትን ባለማሰቡ ወደዚያ እሳት ወዳለበት ጨለማ ወዳለበት እንዲወርድ ወደዚያ እንዲኮነን ሆኗል። አልዓዛርም ደግሞ የጸደቀው ድሃ ስለሆነ ሳይሆን ድሃ ሆኖም ሳለም ፈጣሪውን ስለሚፈራ ጸሎተኛ ስለነበረ ይጾም ስለነበረ እግዚአብሔር ደግሞ የሚጸልየውን የሚጾመውን ጾም ይቀበለው ስለነበረ በዚያ መሰረት ገነትን ወርሷል። ማንን ወርሷል? ገነትን ወርሷል ማለት ነው። እና ስለዚህ በተቻለ መጠን ዛሬ ብዙ ገንዘብ ያላቸው አባቶቻችን ወንድሞች አያቶቻችን አሉ። ግን በተቻለ መጠን ገንዘብ ከሞት አያተርፍምና ከኛ በታች ላሉ ሰዎች ምክንያቱም ዳቦ ለመቅመስ ዳቦ ለመጉረስ የሰማይ ያከ የራቀባቸው ወንድሞቻችን እናቶቻችን ወንድሞቻችን ስላሉ እነዚያን ማሰብ ያስፈልጋል። እኛንም ባለጸጋ ያደረገን እኛንም ሀብታም ያደረገን እግዚአብሔር ነውና ስንሰጥ ደግሞ እግዚአብሔር ይሰጠናል። ስናደርግ ደግሞ እግዚአብሔር ያላሰብነውን ስለሚያደርግ በተቻለ መጠን ሰው ማለት መተዛዘን ነው። አንድ ሆኖ ሲበሉ አብሮ መብላት ሲጠጡ አብሮ እንጠጣ ብሎ መተዛዝኖ መኖር ነው። ይህን ነው እግዚአብሔር የሚወደው። መጨካከን፣ ራስ ወዳድነት የሰይጣን ነው። የማን ነው አልኳችሁ? የማን ነው? የሚገርማችሁ ነገር በማቴዎስ ወንጌል 25 ምዕራፍ 25 ከቁጥር 35 ላይ ክርስቶስ በመጨረሻው ሰዓት ሲመጣ
ጻድቃን እንደዚህ ነው የሚናገራቸው። ሚላል መሰላችሁ ኑሃቤ ቡሩካን ላው የተረሱ መንግስተ ሰማይ ዘደሉ ለከሙ እናንተ አባት የቡሩካን ወደ እኔ ነው። ለምን ብራብ አብልታችሁኛል አይደለም ነው ንገሩኝ እንጂ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል አይደለ? እንግዳ ብሆን በቤታችሁ ምን ብላችሁኛል? አብልታችሁ አጠጥታችሁ ምንጣፉን አነጥፋችሁ። አዎ እናንተ ዝቅ ብላችሁ እናንተ ዝቅ እንግዶቹን ግን እናንተ በምታርፉበት በምትተኙበት ላይ አስተኝታችሁ ጠዋት ላይ በሰላም ሸኝታችኋቸዋል። ለነሱ ያደረጋችሁት ለማን አደረጋችሁት? አረ ንገሩኝ። ለማን አደረጋችሁት? ለኔ አደረጋችሁታልና ስለዚህ ወደ እኔ ኑ ይላቸው። ወደ ማን ነው? ወደ ማን ነው? እነዚህን መልካም ልክ እንደና የኔነህ ተስፋዬ ይህን ስራ እንደሚሰሩ ልክ እንደ ወንድማችን ይህን ስራ የሚሰሩ ሰዎች ቃሉን ይህንን ቃል ይሰሙታል። እየሰማችሁ ነው እናንተ የአባት የቡሩካን ኑ ተብሎ ከሚሰሙት መካከል አዎ ይህንን ስራ የሚሰሩ ሰዎች ይህንን ድምፅ መስማታቸው አይቀርም። እናንተ ርጉማን ከኔ ወግዱ። ለምን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም። ልክ እንደኔው ብቻችሁ ስትበሉ ስትጠጡ አዎ ለራሳችሁ ብቻ የኖራችሁ ገንዘቡን ሀብቱን ንብረቱን ከኔ አግኝታችሁ ነገር ግን ሳታካፍሉ የኖራችሁ ሕጌን ስርዓቴን ያልጠበቃችሁ አዎ ሕግ አልባ ሆናችሁ እኔ ስታስቀይሙ ስታሳዝኑ የኖራችሁ ስለሆናችሁ ወደ ገነት መግባት አትችሉም ብሎ ክፎቹን መልካም ስራ ያልሰጡትን ያልመጸወቱትን ያላካፈሉትን ወደ ዘላለም እሳት ወደ ገሃነም እንዲሄዱ ያደርጋቸዋል ማለት ነው። ስለዚህ በተቻለ መጠን እንደ ነዌ ሳይሆን እንደ አብርሃም አባታችን አብርሃም በተመሳቀለ ጎዳና ላይ በመንገድ ላይ ልክ እንደዚህ ድንኳንን ሰርቶ ድንኳን ዘርግቶ የተራበውን ምክንያቱም እንደ የፍላጎቱ ገንዘብ ለሚል ገንዘብ እየሰጠ እየሰማችሁ ነው። ልብስ ለሚፈልግ ልብስ እየሰጠ ምግብ ላለ ደግሞ ምግብ እየሰጠ መኖሪያ ለሚፈልግ መኖሪያ እየሰጠ እያገዘ በምክር በእውቀት በዚህ መሰረት እንግዶችን ይሸኝ ነበረ። ይህንን በማድረጉ ገነትን ወርሷል። ማንን ወርሷል? ገነትን ወርሷል። ስለዚህ እኛም ደግሞ እንዲህ ሰማዕታት እንዲህ ነቢያቱ አንገታቸውን ሰጥተው ነው ወደ ገነት የገቡት። እኛ ደግሞ ያለችንን ሰጥተን መጽደቅ እንዴት ያቅተናል? እና በተቻለ መጠን በዛሬው ዕለት ይህንን ፕሮግራም በዚህ ሁኔታ እንዲያምር ወይም ደግሞ ይህ መርሃ ግብር የተዘጋጀው በአንድ ሰው አይደለም። በተቻለ መጠን እንግዲህ ለአባቶች፣ ለእናቶች፣ ለወንድሞች፣ ለእህቶች የሚበላውን የሚቀመሰውን እንደዚሁም የተለያየ ስጦታ ለማበርከት ይህን የተቀደሰ ስራ የሰሩት ሰዎችን ስም ዝርዝራቸውን ባላውቅም እነማን እንደሆኑ ባላውቅም ዞሮ ማን ያውቃቸዋል? እግዚአብሔር ስለሚያውቃቸው እድሜያቸውን ያርዝምልን። እስቲ እግዚአብሔርን አመስግናቸው አንድ ጊዜ። በተቻለ መጠን እንግዲህ ይህ ሁሉ የሆነው ደግሞ መሪ ያስፈልጋል አይደለ? የትምህርታችን ርዕስ ምንድነው? ራሱ ብርሃናችሁ በሰው ፊት ምን ይበል ይብራ አይደለ? ስለዚህ በተቻለ መጠን የንቁ ሚዲያ ባለቤት እንግዲህ አቶ የኔነህ ተስፋዬ በክርስትና ስም ወልደ ገብርኤል እንግዲህ በየአድባራቱ በየገዳማቱ ተራራው፣ ሸለቆው፣ ዱሩ፣ ይኸው ሙላት መከራው ብዙ ነገር አለ በሀገራችን ላይ በተከስተው ነገር ሁሉ ሳይበግራቸው በተቻለ መጠን በዚህ መሰረት ጥሩ ስራ እየሰሩ በየገዳማቱም እየሄዱ ምክንያቱም ብዙ ነገር እያደረገ ያለ ወንድማችን ነውና እግዚአብሔር አምላካችን እንደነዚህ ያሉ ሰዎችን እግዚአብሔር ያብዛልን። እግዚአብሔር ይባርክልን። በተማርነው ትምህርትም እኛም ሁላችንም 30 60 100 ያማረ ፍሬ አፍርተን ሁላችንም ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን እየተቀበል በመንግስቱ እንዲያሳርፈ መልካም ፈቃድ ይሁንልን እና በተቻለ መጠን እናንተ በዚህ ቦታ ያላችሁ በእውነት ይህን የንቁ ሚዲያ ባለቤት የሆነውን አቶ የኔን ተስፋዬና በስሩ ደግሞ ያሉትን ሰራተኞቹን ደግሞ በተቻለ መጠን እነ ልዩን እንደዚሁም ደግሞ ፕሮግራም መሪውን በዚህ በመካከላችን ሌሎችም ብዙዎች ናቸው። እነሱንም እድሜና ጤና እንዲሰጣቸው ከዚህ የበለጠም እግዚአብሔር እንዲባርካቸው ከዚህ ከእናንተ 4 5 6 እጥፍ ሰዎችን ሰብስበው እንዲመግቡ ይህን ስራ የሚሰሩበትን ዘመን እግዚአብሔር እንዲያረዝምላቸው እግዚአብሔርን አመስግኑላቸው።
ወለዓለመ ዓለም አሜን። እግዚአብሔር ይባርክልን። ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሰረተ ጊዜ ጀምሮ አስተዋሽ ያጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን